ድንቅ የሆነ ሐዲስ ነው። ሱብሃንአላህ አንተ አላህ መልእክተኛው ያላችሁ ምን ሰዩሐሲቡ الناس يوم القيامة የቂያማ ቀን ሰዎችን ሒሳብ የሚያደርግ ማን ነው? who is the auditor? ቢተሳሰበኝ ማን ነው አላችሁ። ስለሰራሁት በዱንያ ላይ ስራ ሒሳብ የሚያደርገኝ ማን ነው? قال النبي صلى الله عليه وسلم الله አሉት። فقال بنفسي ራሱ አላህ ነው የሚተሳሰበኝ አላችሁ። قال النبي صلى الله عليه وسلم بنفسه እሱ ራሱ ነው የሚተሳሰበህ። فقال الأعرابي الله أكبر አላህ ታላቅ ነው አለ። ወብተሰም ደስ አለው፣ ፈገግ አለ፣ ፊቱ ብርሃን ሆነ። አላህ ነው የሚተሳሰበህ ሲባል فقال النبي صلى الله عليه وسلم لما تبتسم يا أعرابي አንተ የገጠር ሰውዬ ለምንድን ነው እንዲህ ፈገግ ያልከው? ለምን ፈገግ እንዳለ ጠየቁት። فقال يا رسول الله إن الكريم إذا قدر عفا الكريم الله ቸር የሆነው ጌታ እየቻለ ይቅር ይላል አላቸው። وإذا حاسب سامح ሂሳብ ሲያደርግ ሲመረምር ደግሞ ዝም ብሎ ያልፋል አላቸው። إن الكريم إذا قدر عفا وإذا حاسب سامح ይቅር ባይ ነው ይተውልሃል ማለት ነው። አንዳንድ በጣም ቀልባቸው ጥሩ የሆኑ ሰዎች ሂሳብ ሲያደርጉ አሁን ቀጥረው ያሰሩትን ሰራተኛ ድንግት ይላል የሆነ ሂሳብ ሲጎል ቶቶ ይና ቶ እኮ ያጋጥማል። ያ 5 ሳንቲም ማሳልፍ ደግሞ አለ ከሚል አታምልክኛው ሰላም ነጋዴ እንኳን ሆኖ ረጁልን ሳሚህ አላህ ይወዳል ወቃላ ችክም አበድረው መንገድ የሚቀይሱ ሰዎች አሉ። ራሳቸው ተበዳሪው አይደለም መንገድ የሚቀይሱ ሲያየኝ እንዳይሸማቀቅ ነብዩ ሰለላሁ ዐለይሂ ወሰለም ፈገግ አሉ። ይህንን ሲላቸው አልከሪም إن الكريم إذا قدر عفا وإذا حاسب سامح ሲላቸው ነብዩ ሰለላሁ ዐለይሂ ወሰለም ፈገግ አሉና فقه الأعرابي سبحان الله ይሄ አዕራቢ ኢስላም ገብቶታል አሉ። ዳውቋል አሉ። በቃ ገባው ማለት ፍቅህ ማለት መረዳት ማለት ነው። አንደርስታንዲንግ የዲኑን እንትን ተረድቷል። አላ ላ ከሪመ አክረሙ ሚን አላህ ዐዘ ወጀል። ራሳችሁን አታጠራሩ፣ ከፍ ከፍ አታድርጉ። እኔ እንዲህ ነኝ አትበሉ። ደካማ ነኝ በሉ፣ አጥፊ ነኝ በሉ፣ ተሳሳች ነኝ በሉ፣ ደሃ ነኝ በሉ። ሁላችሁም የተራባችሁ ናችሁ። አብላኝ በሉኝ አበላችኋለሁ። ሁላችሁም እርቃኖች ናችሁ። አልብሰኝ በሉ አለብሳችኋለሁ። ሁላችሁም ለስህተት ለጥፋት የተጋለጣችሁ ናችሁ። ምራኝ በሉ እመራችኋለሁ። ጠብቀኝ በሉ እጠብቃችኋለሁ ተብለናል። ያለ አላህ ተባረከ ወተዓላ ምንም መሆናችንን ልናውቅ አላህ ላይ ተባረከ ወተዓላ ልንመካ ወደ እሱ ልንጠጋ እሱን ልንደገፍ ይገባናል። ቂያማ ወይም የትንሣኤ ቀን ሩቅ የሚመስለን ነገር ግን ከዓይናችን ሽፋሽፍት ይልቅ የቀረበ እውነት ነው። ይህ ቀን የዱንያ ሩጫ አብቅቶ የሥራ ውጤት የሚታይበት፣ እያንዳንዱ ሰው ነፍሴን ነፍሴን የሚልበት የታላቅ ፍርድ ቀን ነው። አላህ ሱብሓነሁ ወተዓላ እንዲህ ይላል፣ ሰው ሆይ በቸሩ ጌታህ ምን አታለለህ? ይህች ዓለም ለዘላለም የምንኖርባት መኖሪያ አይደለችም። ይልቁንም ለዘላለማዊው ዓለም ስንቅ የምንሰበሰብባት እርሻ ናት። ዛሬ የምንሰራው ትንሿ መልካም ሥራ በቂያማ ቀን እንደ ተራራ ገዝፋ ትታየናለች። ዛሬ የምንሰራው ጥቃቅን ወንጀልም የዚያን ቀን ጸጸት ይሆንብናል። አላህ ተባረከ ወተዓላ ከብዙ መቶ ዓመታት በፊት ቂያማን አስጠንቅቆናል። ኢቅተረበት ሰዓቱ ሰዓቲቱ ቂያማ ቀረበች። አታ አምሩላህ የአላህ ተባረከ ወተዓላ ትእዛዝና ውሳኔ መጣ። ፈላ ተስተዕጅሉህ የታለ ያላችሁ አትቻኮሉ። መጣ መምጣቱ አይቀርም ተብለናል። ነቢዩም ዓለይሂ ሰላቱ ወሰላም ቡኻሪ ሌሎችም የዘገቡት ሐዲስ ፀሐይ ከመጥለቂያዋ ሳትወጣ በፊት ቂያማ አትቆምማ። ቂያማ ሲቀርብ ፀሐይ ነገሮች ሁሉ ተገለባብጠው በተለመደው መውጫዋ መውጣቷ ቀርቶ በምዕራብ በኩል ተመልሳ ትወጣለች።
ከነገሮች መቃየር አንፃር ይህ ባለንበት ዘመን አይሆንም ተብሎ አይጠበቅም። ብዙ ማይሆኑ የማይመስሉ ነገሮች በዘመናችን ምድር ላይ እየተከሰቱ እየታዩ ነው። አዎ እኛ ሰዎች ደካሞች ነን። ወንጀል እንሰራና ውስጣችን ይረብሸናል። ወደ አላህ በተውበት እንመለሳለን። ከዛም ራሳችን እዛ ወንጀል ላይ እናገኘዋለን። ቃልን ገብተን ነበር እኮ ያንን ወንጀል ላንሰራ፣ ወደዛ ወንጀል ላንመለስ ለአላህ ቃልን ገብተን ነበር። ግን ያንን ቃል አፍርሰን ራሳችን ወንጀል ላይ እናገኘዋለን። አብሽር ወዳጄ፣ አለም ያዕለሙ አነ አላህ የቅበሉ ተውበተ አን ዒባዲህ፣ አያውቁምን አላህ ከባሮቹ ተውበታቸውን እንደሚቀበላቸው አያውቁምን ይላሉ። ወዳጄ ተስፋ እንዳትቆርጥ፣ እንዳትሰለች። ደጋግመህ እዛ ወንጀል ላይ ብትወድቅ ደጋግመህ ወደ አላህ ተባረከ ወተዓላ ተመለስ። አንተ ተስፋ እስካልቆረጥክ ድረስ አላህ ተስፋ አይቆርጥም። አንተ እስካልሰለችህ ድረስ አላህ መቼም አይሰለችህም። አላህ እኮ ብሎ ማለት ኢነሁ ካነ ሊልአዋቢነ ገፉራ፣ ለተመላሾች ደጋግመው ወንጀል እየሰሩ ደጋግመው ወደ አላህ ለሚመለሱ ሰዎች ሁሌም በሩን ክፍት ያደረገ ጌታ ነው። አብሽር ወዳጄ፣ ደጋግመህ ወንጀል ብትሰራ ደጋግመህ ወደ አላህ ተመለስ። አላህ ይቀበላል። አንተ እስካልሰለችህ አላህ አይሰለችህም። አላህ ወደሱ ይመልሰን። አላህ ያስደስታቸው። ለመሆኑ ምን አዘጋጀን? አንድ ሰው ወደ ረሱል ሰለላሁ ዐለይሂ ወሰለም መጥቶ ቂያማ መቼ ነው ብሎ ጠየቃቸው። እሳቸውም እንዲህ ሲሉ መለሱለት፣ ለሷ ምን አዘጋጀህላት? አው ዋናው ጥያቄ ቀኑ መቼ ነው የሚለው ሳይሆን ለቀኑ ምን እያዘጋጀን ነው የሚለው ነው። በጭንቁ ቀን ጥላ የሚሆነንን ሰደቃ አዘጋጅተናል? በአላህ ፊት ስንቆም የምናሳየው ንጹህ ልብና ሰላት አለን? ከሰዎች ጋር ያለን ግንኙነትስ በሐቅ ላይ የተመሰረተ ነው? የቂያማ ቀን የሰው ልጆችን የሚተሳሰበው ማን ነው ብሎ አንድ ገጠር ሰው ሲጠይቅ አላህ ነው ሲሉት በኺና ደስ ሲላል። እኔ እናቴ እንኳን እንድትተሳሰበኝ አልፈልግም፣ አኺራ ላይ አላህ እንዲተሳሰበኝ ነው የምፈልገው። አላህም በዚህ ልክ ከወዳጅም በላይ ቅርብ ነው ለኔ ልንል ይገባል። ከአላህ ስንርቅ ባን ስለሚጫወት ተስፋ ስለሚያስቆርጥ ለዱንያውም ለአኺራውም ለሪዝቁም ለወንጀሉም ለሐሳብ ለጭንቀቱም አላህ አለኝ ልንል ዘውትር ዱዓ ልናደርግ እስትግፋር ልናደርግ ኢማንን መልካም ስራን ልናበዛ ልናዘወትር ስንሳሳት ፈጥነን ተውበት ልናደርግ ይገባን። ስማ ያ አብደላህ፣ ስሚ ያ አመተላህ። ሕይወት አጭር ናት። የዱንያ ቆይታችን ውስን ነው። እኛ የሰው ልጆች ስንባል ዱንያ ላይ እንግዶች ነን። እንግዳ በእንግድነት ያረፈበት ቦታ ምንም ያክል ቢመቸው ቢያስደስተው ቢያምረው እኔ እንግዳ ነኝ፣ ሌላ ቤተሰብ አለብኝ፣ ሀገር አለኝ፣ ስራ አለኝ፣ ኃላፊነት አለብኝ ብሎ ያማረ የእንግዳ ማረፊያውን ትቶ መሄዱ እንደማይቀረው ሁሉ እኛም ዱንያ ላይ እንግዶች ነንና አንድ ቀን ዱንያን ትተናት መሄዳችን አይቀርም። ስማ ያ አብደላህ፣ ስሚ ያ አመተላህ። አንድ ቀን እንግድነቱ አብቅቶ ወደንም ይሁን ተገደን ተነሽ መባላችን አይቀርም። እንወጣለን ከዱንያ ምን ይዘን? የሰራነውን ስራ ይዘን። የዱንያ ሰዎች ከሰጡን ቢበዛ ነጭ አቦጅዲ ቢሰጡን ትርፍም አይሰጥ። ተቆርጦ ተቀጥሎ ተሰፍቶ በሷ ተሸፍነን እንሸኛለን። የያዝነውን ስራ ይዘን ነው የምንሄደው። ስለዚህ ህይወት አጭር ናት። ልጅነት፣ ወጣትነት፣ ስሜት፣ ስልጣን፣ ጥጋብ ይሄን ሊያስረሳን አይገባም። ከዱንያ መውጣታችን አይቀርም። ኩሉና ራሂሉን፣ ተጓዦች ነን ሁላችን። ምን ይዘን እንጠይቅ ራሳችን። ጉዞው ረዥም ነው። አንድ ቀን ያበቃል አይቀርም። ከሄደም በኋላ ተመልሶ መጥቶ ማስተካከል የሚባል ነገር የለምና የዱንያ ህይወት ሊሸነግለን አይገባም። በእርግጥ ቅያማ ትቆማለች አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሁለት ሰዎች አንዱ የገዛ ሌላኛው የሸጠ ጨርቅ ዘርግተው የተደራደሩ ሳለ ሳይቀባበሉት ለማየት ለማሳየት የዘረጉትን ጨርቅ ሳያጣጥፉት መሃል ላይ ቅያማ ቆሞ ይለያያሉ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ግብይት ላይ ያሉ ዘርግተው ያዩት ያሳዩት ያለውን ጨርቅ ተገበያይተው ሳይጨርሱ ጠቅልለው ሳያነሱ ሳይረካከቡ ቅያማ ይቆማል። ቅያማ ትቆማለች። አንድ ሰው ግመሉን አልቦ የያዘውን ወተት ሳይጠጣው መሃል ላይ ቅያማ ይቆማል ብላ የውሃ ጉድጓድ ቆፍሮ ለስኖ መርጎ ውሃ ሞልቶበት ሳይጠቀም መሃል ላይ ቅያማ ቆሞ ምድር ትጠፋለች ብለዋል ነቢዩ አለይሂ ሰላቱ ወሰላም።
ወማ አምሩ ሰዓቲ ኢላ ከለምሒል በሰሪ አው ሁወ አቅረብ ኢነላህ ዐላ ኩሊ ሸይኢን ቀዲር ይላል የጌታችን ቃል። ቅያማን ሩቅ አድርጋችሁ አትዩት። ነገ ነው ቅያማ፣ ተዘጋጁለት። የቅያማ ጉዳይ እንደ አይነ ቅጽበት ነው። አንድ ሰው አይኑን ጨፍኖ በሚገልጽበት ቅጽበት ቅያማ ሊቆም ይችላል። እንደውም ከዛም የቀረበ ነው አለ አላህ ተባረከ ወተዓላ። ወማ አምሩ ሰዓቲ ኢላ ከለምሒል በሰር አው ሁወ አቅረብ። አረ እንደውም ከዛም የቀረበ ነው አለ አላህ። ሁሉን ነገር ማድረግ የሚችል ነው። ገና ነው። ብዙ የቅያማ ምልክቶች አሉ፣ አልታዩም። ሰላም ነው ዓለም ምድር አትበሉ። የሰው ልጅ በተፈጥሮ ደካማ ነው። አካሉም ደካማ ነው። ውስጡ ነፍሱም ደካማ ናት። ትንሽዬ ህመምን የማንችል ደካሞች ነን። እንደዚሁ ደግሞ ትንንሽ ነገሮች ሸውደውን ስሜታችንን መቆጣጠር አቅቶን አላህን ተባረከ ወተዓላ የምናስቆጣ ወንጀል ላይ መንወድቅ ደካማ ነን። ሁለቱንም መቋቋም የምንችለው ወደ አላህ ተባረከ ወተዓላ ስንጠጋ ነው። ባሮቼ ሆይ እናንተ በቀንም በማታ ወንጀል ትሰራላችሁ፣ ትሳሳታላችሁ፣ እኔ ደግሞ ወንጀሎችን ሁሉ የምምር ጌታ ነኝና ፈስተግፊሩኒ አግፊር ለኩም፣ ማረኝ በሉኝ እምራችኋለሁ ብሏል። ጌታዬ መሃሪ ነው፣ ጌታዬ አዛኝ ነው ልንል ይገባናል። ተስፋ እንቁረጥ። ቂያማ የመለያ ቀን ብቻ ሳይሆን አማኞች ከአላህ እዝነትና ከጀነት ጋር የሚገናኙበት የደስታም ቀን ነው። አሁንም ጊዜው አልረፈደም። እስትንፋሳችን እስካለች ድረስ ወደ አላህ የመመለሻ በሩ ክፍት ነው። የቂያማ ምልክቶች አሉ ነቢ ዓለይሂ ሰላቱ ወሰላም። ቂያማ እየተቃረበች በምትመጣበት ሰዓት ለቂያማ መቃረብ ምልክት ከሚሆኑት ነቢዩ ዓለይሂ ሰላቱ ወሰላም ሲናገሩ መውት አየዝሀረ መውቱል ፉጅአቲ፣ ድንገተኛ ያልታሰበ ሞት በስቶ መታየት ነው አሉ ነቢ ዓለይሂ ሰላቱ ወሰላም። ድሮ ሰዎች ታመው ብዙ ነገር ሆነው ነው ከዚህ ዱንያ የሚሰናበቱት። ዛሬ ግን የሰው ልጅ ወጥቶ መመለስ ያቃተው ዘመን ላይ ያለን። ድንገት ሞተ በምንልበት ሰዓት መርሳት የለብንም። ድንገት መሞትን ነቢዩ ዓለይሂ ሰላቱ ወሰላም በችለኝነት አላለፉትም። በል የቂያማ ምልክት መሆኑን ምን አድርገውልናል? ገልጸውልናል። አላህ ማለት ነው ከድንገተኛ ሞት አላህ ይጠብቀን። ግን የሚያሳዝነው አህዋላችን አይቀየርም። አላህ ከሚቀየሩት አላህ ያድርገን። እኽዋኒ ማንኛችንም እዚህ ዱንያ ላይ በምንኖርበት ሰዓት እንግዶች ነን፣ መርሳት የለብንም። ለዛም አብዱላህ ብን መስዑድ ረዲየላሁ ዐንሁ ምን ይላሉ? ለይሰ አሐዱን ኢላ ሁወ ضይፉን ዐለ ዱንያ ወማሉሁ ዓሪየቱን ፈضይፉ ሙርተሒሉን ወልዓሪየቱ መርዱደቱን ይሉናል። ማንኛውም ሰው አልሆነም በዚህ ዱንያ ላይ በሚኖርበት ሰዓት እንግዳ ያልሆነን እንግዳ እንደሆነ እንጂ። አንድ ቀን ባል ለሚስቱ ከቤተሰቦቼ ጋር ከተገናኘሁ ረጅም ጊዜ ስለሆነኝ በጣም ናፍቀውኛል። ስለዚህ ነገ ልጠራቸው ስላሰብኩኝ ምግብ እንድታዘጋጅልኝ ይፈልጋለሁ አላት። እሷን ቦታ እንዳልሰጠችው በሚያሳብቅ ድምጽ ጥሩ ኢንሻአላህ አለችው። በቀጣይ ቀን ጠዋት ወደ ስራ ወጣ። 6 ሰዓት ላይ ሲመለስ ባለቤቱን ቤተሰቦቼ በመንገድ ላይ ናቸው፣ ከደቂቃ በኋላ እዚህ ይደርሳሉ፣ ስለዚህ አዘጋጅ ያልኩሽን አዘጋጀሽ ሲል ጠየቃት። ደንታ ያላረገችለት መሆኑን በሚያንጸባርቅ ስሜት አላዘጋጀሁም አለችው። ለምን አላት። እነሱ ቤተሰቦችህ እንጂ እንግዶች አይደሉም፣ በቤት ውስጥ የተገኘውን ይቀምሳሉ አለችው። በብሽቀት ስሜት አላህ ያስተካክልሽ፣ ታዲያ ለምን ማታሻልሽኝ አላት። አሁንም ቢሆን ደውልና ነገራቸው፣ ቤተሰቦች ስለሆኑ ምንም ማለት አይደለም አለችው። ቁጣውን አፍኖ ይዞ ከቤቱ ወጣ። ታዲያ ከትንሽ ደቂቃ በኋላ የግቢው በር ተንኳኳ። ሚስት በሩን ለመክፈት ከቤት ወጣች። ስትከፍተው አይኗ የማያምነውን ነገር ተመለከተች። በመደናገጥ ስሜት መዳፎቿን እርስ በእርስ ከማመታታት ውጭ ምላሷ ተሳሰረ። እነዛ እንግዶች እሷ እንዳሰበቻቸው የእሱ ሳይሆኑ የእሷ ቤተሰቦች ናቸው። እናትና አባቷ፣ እህቶቿ፣ ወንድሞቿ፣ ልጆቻቸውና ባለቤቶቻቸውን ሰብስበው ወደ ቤቷ ጎረፉ። አባቷም ባለቤትሽ የት አለ አላት። አሁን ወጣ ብሎ ነው በማለት መለሰችለት። ማታ ደውሎ ለምሳ ግብዣ ጠርቶን አሁን ከቤት መጥፋቱ ምንድን ነው አለ።
ቤት ውስጥ ያለው ነገር ለባሏ ቤተሰቦች እንጂ ለእሷ ቤተሰቦች እንደማይመጥን በማሰቧ እየበሸቀች ደወለችና ለምንድነው ቤተሰቦች ለምሳ እንደጠራሃቸው ያላሳወከኝ አለችው። ባለቤቷም የኔ ሆኖ ያንቺ ቤተሰቦች ምንም ልዩነት የላቸውም ብሎ መለሰላት። ከዛም እባክህ እነሱን የሚመጥን ምግብ ስለሌለ ከውጭ ገዝተህ ና አለችው። እሱም አሁን ያለሁት ሩቅ ቦታ ነው፣ ቤተሰቦችን ልታስተናግጅ እንደፈለግሽው አይነት ነው፣ ምክንያቱም ቤተሰቦችሽ እንጂ እንግዶች አይደሉም፣ በቤት ውስጥ የተገኘው መብላት ትችላሉ አላት። ከዛም እኔንም ሆነ ቤተሰቦችን ማክበር እንዳለብሽ ትምህርት ይሁንሽ አላት። እስከ መጨረሻም የሌሎችን ሳናከብር የኛ እንዲከበርልን መፈለጋችን ትልቅ ሞኝነት ነው። የሌላውን ነገር ካላከበርን ያንተ ወይም የኔ ነገር እንዲከበርልን አንጠብቅ። ትናንት ያጠፋኸውን ዛሬ በተውባ አድሰው። የዛሬውን ሰላትህን በመጨረሻው ሰላትህ ስሜት ስገድ። ሰዎችን ይቅርበል፣ አላህም ይቅር እንዲልህ። ሰዎች ኑሮ ተወደደ ብለው እየጮሁ ያለው የኑሮ ምንነት ስላሳሰባቸው ስለገባቸው። የኑሮ መወደድ ከአላህ ጋር ያለ ግንኙነት ጤናማ እስከሆነ ድረስ ቀላል ነው። የሚረዝቀው አላህ ነው ተባረከ ወተዓላ። ቀጥ ብለን ከተገዛ ነው በገባለን ቃል መሰረት አንድ ዳቦ 1000 ብር ቢገባው እንኳን አላህ ያበላል ያጠጣል። ስራው ነው አያልቅበትም። ነገር ግን ሰዎች የተጨነቁ እየጮሁ ያለው ለዱንያ ነው። የቀልባቸው ጉዳይ፣ የአኼራቸው ጉዳይ፣ የአላህ ጉዳይ፣ የቀብር ጉዳይ ያን ያክል አያስጨኋቸው፣ አያሳስባቸው። ዲናቸው መንምኖ ሳስቶ ጠፍቶ ምንም አይመስላቸው ሰዎች ከኪሳቸው ገና ብር ሳይጠፋ ሊጠፋ ይችላል ሊቀንስ ይችላል ብለው 24 ሰዓት ይጮሃሉ፣ ያለቅሳሉ፣ ይፈራሉ። አቅል ያለው ልብ ያለው የአኼራ ጉዳይ የገባው ከህይወቱ በላይ ከቤተሰቡ በላይ የልቡ ጉዳይ ያሳስበዋል። ልብ ከአላህ ጋር የምንገናኝበት ገመድ ነው፣ መንገድ ነው። ከአላህ ጋር ያለን ግንኙነት ጤናማ ከሆነ ልባችን ንጹህ ከሆነ የጠየቅነውን ይሰጠናል። አላህ ተባረከ ወተዓላ ያሳሰበን ያስጨነቀንን ነገር ዞር ያደርግልናል፣ ያስተካክልልናል። ጥቃቅን ችግሮች የመጡብን ከአላህ ጋር ያለን ግንኙነት በመበላሸቱ ምክንያት። ከአላህ ጋር ያለን ግንኙነት የመበላሸቱ ምክንያት ዋነኛው ትልቁ የልባችን መበላሸት። ወንጀል ሲበዛ፣ ልቦች ሲሞቱ ሲታመሙ፣ ምድር ላይ የሚኖሩ ሰዎች አብዛኞቹ ቀልባቸው የተበላሸ ሰዎች ሲሆኑ ምድር ራሷም ትጠፋለች። ምድር ላይ የተስፋፋ ያለውን ወንጀል ማስቆም እስካልቻለን ድረስ፣ ወንጀልን እስካልጠላን ድረስ፣ ወንጀል እስካላሸማቀቅን ድረስ ከፊሎቹ ወንጀሉን በመስራት ሌሎቹ ወንጀሉን ንቀው በመተው አብሮ መጥፋት ሊመጣ ይችላል። አላህ ሲታመጽ የሙእምን ዝቅተኛ ግዴታው ወንጀሉን ጠልቶ ከቦታው ዞር ማለት መሸማቀቅ ነው። የአላህ በላ እንዳይመጣብን እያሉ መፍራትን። የአላህ በላ የሚመጣው እኛ ራሳችን በምንሰራው መጥፎ ስራ ምክንያት ብቻ አይደለም። ሌሎች ወንጀል ሲሰሩ አይቶ ዝም ማለት፣ አብሮ መብላት፣ አብሮ መጠጣትም የአላህን ቁጣ ያመጣል። አላህ ተባረከ ወተዓላ አላህ ላይ የሚሳለቁ የሚያሾፉ ሰዎች የተቀመጡበት ቦታ ላይ አብራችሁ አትቀመጡ፣ ርዕስ እስኪቀይሩ ድረስ ዞር በሉ፣ አይ ካላችሁ እናንተም ልክ እንደነሱ ናችሁ ብሏል አላህ ተባረከ ወተዓላ። አብረውኝ የሚውሉ አብረውኝ የሚበሉ ማያቸው መከታተላቸው በሶሻል ሚዲያ ደጋፊያቸው የሆንኩ ሰዎች ማናቸው? ምንድናቸው? የእነሱ ወንጀል ምድር ላይ ድርቅ እንዲበዛ በላ እንዲበዛ አላደረገም ወይ? እኔስ የእነሱ ደጋፊ አልሆንኩም ወይ? አውቄም ሳላውቅ። ይህ ሁለት አይነት ጉዳት እያስከተለብን ነው። አንድ የቀልብ መድረቅ ችግር፣ ሁለት ምድር ላይ ሰላም የማጣትን ችግር እያስከተለብን። ቀልቦች ሲበላሹ የምድር ህይወት ይበላሻል። ምድር ልጠፋ ሁሉ ትችላለች። አላህ በላውን በጋራ በጅምላ ሊያመጣብን ሁሉ ይችላል። ስለዚህ በአንደኛ ደረጃ ልብን ለመጠበቅ ምድርንም ሰላም ለማድረግ እንስሳት፣ አረጋውያን፣ ህፃናት እንዳይቸገሩ እንዳይሰቃዩ ለመከላከል በአንደኛ ደረጃ ከወንጀል መራቅ ያስፈልጋል። ሁሉንም አይነት ወንጀሎችን መጥላት መጸየፍ ያስፈልጋል። ወንጀል የሚሰሩ ሰዎችን ከቻሉ እጃቸውን ይዞ ማስቆም፣ ካልሆነ መምከር፣ መሸሽ፣ መራቅ፣ መጸየፍ ያስፈልጋል። ሆድ ሲሞላ አቅል ማሰብ ያቆማል፣ ለአኺራ መጨነቅ ያቆማል። ሙእምን ሆዱን አያመልክም። የሚኖረው ሊበላ አይደለም፣ ለመኖር ያክል ነው የሚበላው። ሙስሊም ሲርበው ነው የሚበላው። ሲበላም ሆዱ እስኪሞላ መተንፈሻ እስኪያጣ ድረስ አይበላም፣ በልክ ይበላል። አብዝቶ የበላ አብዝቶ ይጠጣል፣ አብዝቶ የጠጣ አብዝቶ ይተኛል፣ አብዝቶ የተኛ ደግሞ ብዙ ኸይር ያመልጠዋል። የተለያየ አይነት ምግብ ያስፈልገኛል ተብሎ ሐራም አይበላም፣ የተሰረቀ አይበላም፣ ኢስራፍ አይደረግም። ለሆዱ ብሎ የሚኖር ሆዱ ካልሞላ የሚጨነቅ ካፍር። አላህ ተባረከ ወተዓላ የከለከለን በአግባቡ ልንከለከል፣ ያዘንን ልንታዘዝ፣ የዲን ጉዳይ ላይ ጥንቁቆች ልንሆን፣ ከወንጀል አብዝተን ልንርቅ፣ የእሳት የመርዝ ያክል ወንጀልን ልንፈራ ይገባናል።
ዛሬ የሥራ ቀን ነው፣ ሂሳብ የለም። ነገ ግን የሂሳብ ቀን ነው፣ ስራ የለም። ስለዚህ ለዚህ ያለ ታላቁ ቀን ስንቅህን አሁኑኑ ቋጥር። አንዱ ነቢ ጋር መጥተው ቂያማ መች ነው ብሎ ሲጠይቃቸው ለቂያማ ምን አዘጋጅተሃል ብለው ጠይቀውታል። እኔ ምንም ይህ ነው የሚባል ያዘጋጀሁት ነገር የለም፣ ግን የአላህን መልእክተኛ ወዳለሁ የሚል መልስ ሲሰጣቸው ሰው ከወዳጁ ጋር ነው የሚሆነው ብለውታል አለይሂ ሰላቱ ወሰላም። ዱንያ ላይ ነቢን መውደድ፣ አላህን መውደድ አኺራ ላይ የቂያም ቀን እንዲከብሩ ያደርጋል። እዚህ ቻናል ላይ የምንለቃቸው ቪዲዮዎች ከተመቻቸው የቴሌግራም ኮሚኒቲ አለን። እዛ ላይ የተለያዩ ቻሌንጆችን እዚህ ላይ የማይለቀቁ ቪዲዮዎችን እንለቅበታለን። ሊንኩን ኮሜንት ላይ አስቀምጥላችኋለሁ። ገብታችሁ ፎሎ አድርጉ። ለቻናላችን አዲስ የሆናችሁ ሰዎች ደግሞ ሰብስክራይብ በማድረግ ቤተሰብ ሆኑ።